ሰላም እንዴት ናችሁ? አድናቆት ክፍሌ ይባላል። ምናልባት በመጀመሪያው ቻናል ወይም እዚህ ጋር የምትመለከቱት የምታውቁኝ ትኖራላችሁ። ከ142,000 በላይ ሰብስክራይበር ያለው የዩቲዩብ ቻናል አለኝ። እዚኛው ላይ የተለያዩ የተቀላቀሉ ነገሮች ነው የሚለቀቁበት። እዚኛው ላይ ደግሞ ማይክሮሶፍት ኤክሴልን ብቻ በተመለከተ ነው የምንለቅበት ማለት ነው። ስለዚህ ለዚህኛው ቻናል አዲስ ናችሁ ሰብስክራይብ፣ እንደዚሁም ቪዲዮ ላይክ ማድረግ ትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። ኤክሴልንም ከዜሮ ጀምራችሁ እስከ መጨረሻው ያለውን ነገር እየተመለከትንበት እንሄዳለን ማለት ነው። ባለፉት ክፍሎች አሁን 2 ቪዲዮዎችን ለቅቄላችኋለሁ። ዛሬም ሶስተኛውን ክፍል ይዤላችሁ መጥቻለሁ። በዛሬው ክፍል 2 ዋና ርዕሶችን እንመለከታለን። የመጀመሪያው እዚህ ጋር የምታዩት ወርኪንግ ዊዝ ወርክሺት የሚለው ነው። እንዴት አድርገን አድሪን የሚመሳሰሉትን ነገሮች እናደርጋለን የሚለው እናያለን። ሁለተኛ ላይ ደግሞ እዚህ ጋር ከሶርቲንግ እና ከፊልተር ጋር በተገናኘ እንመለከታለን ማለት ነው። ስለዚህ የመጀመሪያው እዚህ ጋር እንደምታዩት አድ ማድረግ፣ ሪኔም ማድረግ እንደዚሁም ዲሌት ማድረግ ይላል። ወርክሺትን ማለት ነው። ወርክሺታውን ይሄ ከስር ያለው ነገር እንዳለ ወርክሺት እንደሚባል ተመልክተን ነበረ። ለመጨመርም እዚህ ጋር እየመጣን ይሄንን እየነካን መጨመር እንደምንችል አይተናል። ለማጥፋትም እላው ላይ ራይት ክሊክ አድርገን ዲሌት ብናደርገው እንደሚጠፋ ተመልክተን ነበር ማለት ነው። ስለዚህ ለመጨመር እዚህ ጋር ስም ለመቀየር ደግሞ ለምሳሌ ይሄኛው ሽቷን ነው የሚለው እላው ላይ ራይት ክሊክ ብንነካ ሪኔም የሚል እዚህ ጋር ይመጣል። ይሄን ነክተን ስሙን መቀየር ይቻላል። ወይም እዚህም ላይ ራሱ ላይ መታችሁም ሁለቴ ክሊክ ብታደርጉ ስሙን ሊቀይርላችሁ ዝግጁ ይሆናል ማለት ነው። ከዛ እዚህ ጋር ደስ ያላችሁን ስም መስጠት ትችላላችሁ ማለት ነው። ለምሳሌ እዚህ አይነት ስም ሰጠሁት። ካልፈለግነው ደግሞ ቅድም እንዳሳየኋችሁ ራይት ክሊክ እየነካችሁ ዲሌት የሚል ስላለ ማጥፋት ይቻላል። ሌላው ሙቭ ማድረግ ነው። ለምሳሌ ወርክ ዊዝ ወርክሺት የሚለውን በድጋሚ ከፈለግኩት ኮፒ እና ሙቭ ማድረግ ይቻላል። እላው ላይ ራይት ክሊክ ብታደርጉ ሙቭ ኦር ኮፒ ይላል እንደምታዩት። ከዛ እዚህ ጋር ትመጣላችሁ። ለምሳሌ ሙቭ ቱ ኢንድ ብትሉት ወደ መጨረሻው እንዲሄድ ማድረግ ይቻላል ማለት ነው። ይሄን ነክታችሁ ኦኬ ብትሉት መጨረሻው ላይ ሄዳል እንደምታዩት። ራይት ክሊክ ከዛ ሆነም ሙቭ ኦር ኮፒ የሚለውን እንነካለን። ኮፒ እንዲሆን ከፈለግን ክሬት ኤ ኮፒ የሚለውን መንካት ይቻላል። ከዛ ኦኬ ብንል ራሱኑ በድጋሚ እንደምታዩት እናገኘዋለን። አሁን መጀመሪያ ላይ መጥቷል። መጨረሻ እንዲሄድ ከፈለኩኝ እላው ላይ ራይት ክሊክ አድርግና ሙቭ ኦር ኮፒ ከዛ በኋላ እዚህ ጋር ሙቭ ቱ ኢንድ እለዋለሁ። ኦኬ ብለው ደግሞ እንደምታዩት 2 ቦታ ሆኗል። መጨረሻ ላይ ተቀመጠ። ይሄኛው ወርኪንግ ዊዝ ወርክሺት ይላል። ይሄ ደግሞ ወርኪንግ ዊዝ ወርክሺት ብሎ ቱ ይላል ማለት ነው። ካልፈለኩት አሁንም ራይት ክሊክ ነክቼ ዲሌት ይችላል። ሌላው ቦታ መቀየርም ከፈለጋችሁ ለምሳሌ ይሄንን ጫን ብላችሁ ይዛችሁ እዚህ ጋር ብታደርጉት ቦታ ይቀየራል። ወደዚህ ሊወስደው ከፈለኩኝ የምፈልገው ጋር ስደርስ እለቀዋለሁ። እንደዚህ ጫን ብላችሁ ሌፍት ክሊክን ቦታ መቀየር ይቻላል ማለት ነው። እንደዚህ ያንሸራሸራችሁ እዚህ ጋር እንደምታዩት ከተደበቀ ይሄን እየነካችሁ እንደዚህ ማድረግ ትችላላችሁ። እዚህ ደግሞ እዚህ ጫፏ ላይ መጣችሁ ራይት ክሊክ ስትነኩ እንዳለ የከፈታችኋቸው ወርክሺቶች ይመጣሉ። ከዛ መሄድ የፈለጋችሁት ጋር ትመርጡትና ኦኬ ብትሉት እናንተ ወደ ፈለጋችሁትም ይወስዳችኋል። ከዚህ በተጨማሪም ደግሞ የተለያዩ ከለሮችን መቀባት ትችላላችሁ። ለምሳሌ ዋት ኢዝ ኤክሴል የሚል አይተን ነበር። እዚህ ጋር ራይት ክሊክ ታብ ከለር ይላል። እዚህ ጋር የተለያዩ ከለሮችን መስጠት ይቻላል ማለት ነው። ኢንተርፌስ የሚለው ነው። እዚህ ጋር ልምጣና ታብ ከለር እንደዚህ ላደርገው እችላለሁ። እንደዚህ ያደርጋችሁ የምትፈልጓቸውን አይነት ከለሮች እየቀባችሁ በኋላ ላይ ለመለየት እንዲመቻችሁ ማድረግ ይቻላል ማለት ነው። ስራችሁንም ቀለል ያደርግላችኋል፣ ለእይታም ጥሩ ይሆንላችኋል። እንደምታዩት አሁን ሁሉንም እየቀባኋቸው ነው። ሌላው ደግሞ እዚህ ጋር የምንመለከተው ነው። እዚህ ጋር ሶርት እንደዚሁም ፍሊተር የዚህንም ስም እንቀይረው። ሁለቴ ክሊክ ሶርት ፊልተር እንበለውና ከለር እንቀባው። ይሄንንም ለምሳሌ እንደዚህ አይነት ከለር ይሁን። አሁን ሶርት ማድረግ ምንድነው? ባጭሩ በቅደም ተከተል ማስቀመጥ ማለት ነው። ቴክስቶች ከሆኑ በአልፋቤት ሊሆን ይችላል። ከኤ ቤት ወደ ታች ወይም ደግሞ ከዜድ ወደ ላይ እንዲወጣ ማድረግ ትችላላችሁ። ቁጥር ከሆነ ደግሞ ከትልቁ ቁጥር ወደ ትንሹ ወይም ከትንሹ ወደ ትልቁ ሊሆን ይችላል ማለት ነው። እዚህ ጋር ለምሳሌ ላፕቶፕ፣ ኦፊስ ዴስክ እያለ ይቀጥላል። በአልፋቤት ላረጋቸው ከፈለኩኝ ምን አረጋለሁ? አንድ ቦታ ላይ ብቻ ክሊክ ማድረግ ይቻላል። የግዴታ መምረጥ አይጠበቅባችሁ። ከዛ ሆም ጋር ትመጣላችሁ። እዚህ ጋር በመቀጠል ሶርት ኤንድ ፊልተር ይላል ይሄኛው። ይህን ስነኩት ተመልከቱት አማራጮች አሉት። ሶርት ኤ ቱ ዜድ ብትሉት ኤ ቤቶች እንዳለ ከላይ ይሆናሉ። አሁን ዲ ቤት ይቀድማል። ከዛ ኬ፣ ከዛ ኤል፣ ከዛ እያለ ይቀጥላል። ኤ ቤት ቢኖራችሁ ከላይ ይሆናል ማለት ነው። በተመሳሳይ ክሊክ ላርግና ሶርት ከዜድ እንዲጀምር ወይም ከትልቁ እንዲጀምር ከፈለኩኝ ፒ ኦ ኤን እያለ ይቀጥላል። ዲ ከስር ወርዷል። በአልፋቤት በዚህ መንገድ ማስቀመጥ ትችላላችሁ። እዚህ ጋር ደግሞ ቁጥር አለ እንደምታዩት። ለምሳሌ 1 ብሎ 250
ከዛ 3 እያለ ይቀጥላል። ይህንን አሁን በቅደም ተከተል ላስቀምጠው ከፈለኩኝ ክሊክ ሶርት ኤንድ ፊልተር። አሁን ቁጥር ስለሆነ ተመልከቱት አማራጩ ላርጀስቱ ስሞለስት እና ስሞለስቱ ላርጀስት ይላል። እዚህ ጋር ክሊክ ብታደርጉ ይሄኛው ቴክስት ስለሆነ ይቀየራል። ሶርት ኤ ቱ ዜድ እንደዚሁም ሶርት ዜድ ቱ ኤ ነው የሚለው። ነገር ግን ቁጥሮች ላይ ወይም ቁጥር ያለበት ላይ ክሊክ ስታደርጉ ከዛ እዚህ ጋር ሲመጡ ስሞለስቱ ላርጀስት እና ላርጀስቱ ስሞለስት ይመጣል። ስለዚህ አሁን ስሞለስቱ ላርጀስት ብለው 1 3 15 25 እያለ ይቀጥላል። ይሄ ሲስተካከል ሌላውም ይገለባበጣል ማለት ነው። ትልቁ ቁጥር ከላይ እንዲመጣ ከፈለግንም እዚህ ላይ ክሊክ አድርገን ሶርት ከዛ በኋላ እዚህ ጋር ላርጀስቱ ስሞለስት ትልቁ ቁጥር እንደምታዩት ከላይ የሆነ ይመጣል። በዚህ መንገድ ማስቀመጥ ትችላላችሁ። ፊልተር ደግሞ የምትፈልጉትን ነገር መርጣችሁ ማየት ነው። ለምሳሌ ይህንን ኤሌክትሮኒክሶቹን ብቻ ማየት ከፈለኩ አሁን የተቀያየጠ ነው። ኤሌክትሮኒክስ ከዛ ደግሞ ፈርኒቸር እያለ ይቀጥላል ማለት ነው። ስለዚህ ምን አደርጋለሁ? አንድ ቦታ ላይ ክሊክ ከዛ እዚህ ጋር እንመጣለን። ሶርት ኤንድ ፊልተር ከስር ፊልተር የሚላለ ይሄን ትነካላችሁ። ሁሉም ላይ እንደምታዩት ከላይ ፊልተር ይገባል ማለት ነው። ከዛ የፈለግነው ምንድነው? ኤሌክትሮኒክስ። ስለዚህ ይሄን እንነካዋለን። እዚህ ጋር ተመርጠዋል ሁሉም ተመልከቷቸው። ይሄን እንቶ እና ወይም ሰሌክት ኦል የሚለውን ቲክ የሆነውን ስታጠፉት ሁሉም ከዜሮ ያስጀምራችኋል። የፈለግነው ኤሌክትሮኒክስ ስለሆነ ኤሌክትሮኒክስ ላይ ክሊክ ከዛ ኦኬ ብንል ሌላው ይጠፋል። የሚታየው ምን ሆነ ማለት ነው? ኤሌክትሮኒክስ ብቻ። በተመሳሳይ እዚህ ጋር መጥቼ ካልፈለኩት ክሊር ፊልተር ፍሮም ካታጎሪ ብለው ከሁሉም ላይ ይጠፋል እንደምታዩት። ከዛ ግን ደግሞ ፈርኒቸር ከፈለኩኝ እዚህ ጋር መጥቼ ፈርኒቸር ከዛ ኦኬ ብል ፈርኒቸር ብቻ ይታያል። አሁንም ክሊር ለማድረግ እዚህ ጋር መተን ክሊር እንለዋለን ማለት ነው። ፕሮዳክት ደግሞ እዚህ ጋር ለምሳሌ ላፕቶፕን ብቻ ከፈለኩም እዚህ ጋር እመጣለሁ። ሰሌክቶም ይኸውና ላፕቶፕ ኦኬ ላለው ላፕቶፕ ብቻ ይታየኛል። አሁንም እንምጣና ይህንን እናጥፋው። በቁጥርም ትችላላችሁ። ለምሳሌ ደግሞ እዚህ ጋር ክሊክ ላድርግና ቁጥር ያለበት ጋር የተለያዩ ቁጥሮች አሉ። ከዚህ ውስጥ መምረጥ ይቻላል። እንደዚሁም ደግሞ ለምሳሌ ነምበር ፊልተር የሚለው ጋር መታችሁም የምታገኟቸው በጣም ብዙ አማራጮች አሉ። እንደምታዩት ኢኳል፣ ዳዝ ኖት ኢኳል፣ ግሬተር ዛን። ለምሳሌ ግሬተር ዛን የሚለውን ልንካው። ይሄንን አሁን እዚህ ጋር ማየት የፈለኩት ሁሉንም አይደለም። ማየት የፈለኩት ምንድነው? ከመቶ በላይ ያሉትን ነው። ስለዚህ ግሬተር ዛን 100 ወይም 100 ብዬ ጽፍለታለሁ። ኦኬ ብል ተመልከቱት፣ ሁሉም ጠፍተው የሚታዩት ፕራይሳቸው ከመቶ በላይ የሆኑት ብቻ ይሆናሉ። እንምጣና አሁንም ሀሳብ ከቀየራችሁ እዚህ ጋር እየመጣችሁ ይህንን ክሊር እናድርገውና እንደ አዲስ ነምበር ፊልተር ሌዛን ኦር ኢኳል ቱ ብዙ አማራጭ አለላችሁ ማለት ነው። ለምሳሌ በዚህ መካከል ከፈለጋችሁ ቢትዊን የሚለውን መንካት ይቻላል። ከዛ በኋላ በምንና በምን መካከል ግሬተር ዛን ለምሳሌ ከመቶ የበለጠ ነገር ግን ከ500 ያነሰ እነዚህም ብቻ ያሳይ። ኦኬ ብል በሁለቱ መካከል ያለውን ያሳየኛል። ስለዚህ ይህንን እንዲየቀያየራችሁ እናንተ የፈለጋችሁትን ነገር ብቻ ፊልተር እያደረጋችሁ ማየት ትችላላችሁ። ቶፕ 10 ደግሞ እዚህ ጋር የሚል አለ። 10ሩን መርጦ ያሳያችኋል። እናንተ ግን ለምሳሌ የፈለጋችሁ ቶፕ 5 ከሆነ ይሄን ቀነስ ማድረግ ወይም ቁጥር እዚህ ጋር መጻፍ ይቻላል። ከዛ ኦኬ ብሎ አሁን ትልቅ ክፍያ ያላቸው ወይም ደግሞ ቶፕ 5ዎቹ ይወጣሉ። ቦተም ከፈለጋችሁ ቦተም ላይ ማድረግ ይቻላል። እዚህ ጋር መጣችሁ ቦተም የሚል ስላለ አሁን ግን ቶፕ 5ዎቹ ይወጡ። ከዛ እዚህ ጋር ይሄንን ኦኬ ለዋለሁ። ተመልከቱ ቶፕ 5ዎቹ አሁን እነዚህ ናቸው። አሁንም ካልፈለግን ግን እዚህ ጋር መተን ክሊር ፊልተር ስንለው ደግሞ ይጠፋል። ስለዚህ ቁጥሮችን እንደዚህ ፊልተር እያደረጋችሁ ማየት ትችላላችሁ። ቀን ደግሞ እዚህ ጋር አለ እንደምታዩት። ለምሳሌ እዚህ ላይ ክሊክ ብናደርግበት አሁን ዴት ነው። እዚህ ጋርም ሶርት ማድረጊያም አለ አብሮ ተያይዞ ስለሚመጣ። በተመሳሳይ ግን እዚህ ጋርም አላየነውም እንጂ አለ። ሶርት ማድረግ ይቻላል ማለት ነው። እዚህ ጋር ቅድም ስናገኘው የነበረው አሁን ቀን ጋር ነን ወይም ዴት። ከዛ እዚህ ጋር የምትፈልጉትን መርጣችሁ ማየት ወይም ዴት ፊልተር የሚለው ጋር ትሄዱና ለምሳሌ ባለፉት ወሮች ውስጥ ብቻ ያለው ከፈለኩ ላስት መንዝ ነው። ምንም የለም የተሰራ ላስት መንዝ ላይ እያለኝ ነው። እንምጣና አሁንም ክሊር እናድርገው። እዚህ ልምጣና ለምሳሌ ባለፈው ዓመት የተሰሩትን ከፈለኩ ላስት ይር የሚለውን እነካዋለሁ። እንዳለ ላስት ይር ናቸው እንደምታዩት። ለምሳሌ ግን አንድ ቀን እንቀይር። ይሄን ቀረብ ያለ ቀን እናድርገውና ዚስ ይር ልለው ነው። እዚህ ጋር ልምጣ ዴት ፊልተር ከዛ ዚስ ይር ተመልከቱት። በዚህ ይር ያለን አንድ ብቻ ነው። ስለዚህ እንዲህ እየተደረገ ማየት ይቻላል ማለት ነው። በጣም በቀላሉ እናንተ የምትፈልጉትን ቀን ካለ እየገባችሁ እዚህ ጋር መጻፍ ትችላላችሁ። ከስተም አዘጋጅታችሁ
ከዛ ግን ሙሉ በሙሉ ደግሞ ፊልተሩን ካልፈለጋችሁት አንድ ቦታ ክሊክ አድርጋችሁ ሶርት ኤንድ ፊልተር ድጋሜን ስናኩት ይጠፋል ማለት ነው። አሁን ፊልተርን የት ጋር ያገኘ ነው? እዚህ ጋር ሆም ብለን እዚህ ያገኘ ነው። ሌላም ቦታ ከፈለጋችሁ ግን አለ። ለምሳሌ እዚህ ጋር ዳታ የሚል አለ። ዳታን ብትነኩ ከዛ ሶርት እና ፊልተር እዚህ ጋር ራሳቸውን ችለው አሉ ማለት ነው። ለምሳሌ አንድ ቦታ ክሊክ ላድርግ። እዚህ ጋር ነው ክሊክ ያደረኩት። ሶርት ለማድረግ ኤ ቱ ዜድ ዜድ ቱ ኤ በቀላሉ እንደዚህ ይቻላል። ወይም እዚህ ውስጥ መግባት ይቻላል። ይሄን ስትነኩት ወደዚህ ያስገባቸዋል። ከዛ ከላይ ያሉትን ነገሮች ሄዲንግ ነው ብሎ ነው የሚቆጥራቸው። ለምሳሌ ፕሮዳክት፣ ካታጎሪ፣ ፕራይስ እያለ የሚቀጥሉት እንዳለ ምንድን ናቸው? ሄዲንጎች ናቸው። ስለዚህ ሶርት የምታደርጉትን እዚህ መታችሁ መምረጥ ይቻላል። አሁን የት ነው ያለ ነው? ፕሮዳክት ጋር። ለምሳሌ በካታጎሪያቸው ሶርት ማድረግ ከፈለኩኝ ይሄን ቀይረውና ምን እለዋለሁ? ካታጎሪ። ከዛ በኋላ ዜድ ቱ ኤ ነው ወይስ ኤ ቱ ዜድ ይላል። ለምሳሌ ኤ ቤቶች ከላይ የሆኑ እዚህ ጋር መጣና ኤ ቱ ዜድ እለዋለሁ። ኦኬ ላለው ያለ ኤፍ ኤስ እያለ ይቀጥላል ማለት ነው። ስለዚህ የተመቻቸውን አማራጭ መጠቀም ይቻላል። እዚህ ውስጥ ተገብቶ መምረጥ ስለሚቻል ማለት ነው። ለምሳሌ ፕራይስን ደግሞ እንየው። እዚህ ጋር ልምጣና ፕራይስ ይሄ ሲቀየር ይሁት ስሞለስቱ ላርጀስት ነው የሚለው ምክንያቱም ቁጥር ስለሆነ። ፕሮዳክት ሲሆን ፕሮዳክት ስሞች ስለሆኑ ማውዝ ሞኒተር እያለ ስለሚቀጥል ኤ ቱ ዜድ ነበር ያለን። ፕራይስ ግን እዚህ ጋር መጥቼ ፕራይስ ብለው ስሞለስቱ ላርጀስት ነው ወይስ እዚህ ጋር መጥተን ላርጀስቱ ስሞለስት። ለምሳሌ ፕራይሱ ትልቁ ቁጥር ከላይ እንዲሆን ከፈለኩ አሁንም ላርጀስቱ ስሞለስት ማለት ይችላል። ከዛ ኦኬ ስለው እንደዚህ ያመጣልኛል። ስለዚህ ሁለት አማራጭ አላችሁ ማለት ነው። አንድ ሆም ጋር ሄዳችሁ እዚህ ጋር ሶርት እና ፊልተር ማድረግ፣ ሁለተኛ ደግሞ ዳታ ውስጥ ገብታችሁ እዚህ ጋር ያለውን መጠቀም ይቻላል። ፊልተርም እዚህ ጋር አለ። ለምሳሌ የምትነኩት በአንዴ ከላይ ሁሉም ላይ ይገባል። ከዛ የምትፈልጉትን ነገር በቀላሉ ከዚህም ማየት ትችላላችሁ። ካልፈለጋችሁት ደግሞ መልሳችሁ ስናኩት ይጠፋላችኋል። ስለዚህ ቪዲዮ እንዳይረዝም ለዛሬ ክፍል እዚህ ላይ እናቋርጥና ቀጣዩን ደግሞ ይዤላችሁ እመጣለሁ። ቪዲዮ ከተመቻችሁና ቀጣዩን እንዲሰራላችሁ የምትፈልጉ ከሆነ ግን ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩት ቪዲዮ አለ፣ እሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።